የሃይማኖት መከራከሪያ አይደሉም የሚል ሀሳብ አለ። ገድላትና ተአምራት እንደው ስለ መጽሐፍቶቹ ባይሆንም ለምሳሌ ተአምረ ማርያም አሁንም ድረስ በየቤተ ክርስቲያኑ ይነበባል። ሶ ያ ያለው ምንድነው ችግሩ? ምን ችግር አለው እየተነበበ ቢቀጥል? እሺ እንግዲህ አዋልድ መጽሐፍት የሚባሉ አሉ። አዋልድ ማለት ልጆች ማለት ነው። ስፔሲፊክ ደግሞ ስናደርገው ሴት ልጆች ማለት ነው። እነዚህ መጽሐፍቶች ናቸው። የገድላት መጽሐፍቶች፣ የድርሳናት አለ፣ የታምራት መጽሐፍት አለ እና ከነዚህ ሁሉ መጽሐፍት ትልቁ ቦታ የሚሰጠው ታምረ ማርያም ነው። ገድላት ስንል እንግዲህ የሰዎችን ተጋድሎ ነው የሚናገረው አብዛኛው ጊዜ የሰዎችን ተጋድሎ ይናገራል። ድርሳናት ስንል ደግሞ አብዛኛው ጊዜ የሚያወራው ስለ መላእክት ነው። አብዛኛው ጊዜ አንዳንዴ ድርሳነ ማርያም ተብሎ ስለ ማርያም ያወራ ይችላል። ግን አብዛኛው ጊዜ ድርሳን ሲባል ድርሳነ ሚካኤል፣ ድርሳነ ገብርኤል ተባለ ስለ መላእክት ነው የሚያወራው። ታምረ ማርያም ደግሞ ሲባል ማርያም ያደረገቻቸው ታምር ወይም እግዚአብሔር በማርያም ተጠቅሞ ያደረገው ታምር ተብሎ ነው የሚታመነው። እነዚህ መጽሐፍቶች እንግዲህ አዋልድ እንዳልኩሽ ልጆች የመጽሐፍ ቅዱስ ልጆች ተብሎ ነው የሚታመነው። አባታቸውን የሚመስሉ ተብሎ ይታመናል። ግን አባታቸውን ይመስላሉ ከተባለ አባታቸውን በጭራሽ ነው የማይመስሉት። ለምሳሌ ያነሳሽው ታምረ ማርያም አንድ ነገር በጣም ክሊር ማድረግ አለበት። የጌታችን የኢየሱስ ክርስቶስ እናት ማርያም እና ታምረ ማርያም ላይ ያለችው ማርያም ፈጽሞ ይለያያሉ፣ አንድ አይደሉም። አሁን እኛ ስንተች አሁን ለምሳሌ ማርያም ያን ስንተች እየተቸነ ያለ ነው የጌታችን የኢየሱስ ክርስቶስን እናት ማርያምን አይደለም። ይሄን ሰው በጣም ማወቅና መገንዘብ አለበት። እኛ የተቸነ ያለ ነው የሃይማኖቱ ዓለም በራሱ መልክ በራሱ ቁመና የሰራት ማርያም የምትባል አለች። ከጌታ እናት ጋር የሚገናኙት በስም ብቻ ነው እንጂ ፐርሰናሊቲያቸው አይገናኝም፣ ባህሪያቸው አይገናኝም። ለምሳሌ ታምረ ማርያም ያደረገችው ታምር ተብሎ ነው የተጻፈው። የተለያየ ቨርዥን አለው። የመጣው ከግብጽ ነው ተብሎ ይታመናል። ከአረብኛ ወደ ግዕዝ ነው የተተረጎመው ተብሎ ነው የሚታመነው እና ይህ መጽሐፍ ስቲል አሁንም ይነበባል። በክርስቲያኒቷ ውስጥ ቅዳሴ ላይ ይነበባል። ውስጡ ያለው ሀሳብ ግን ይህ መጽሐፍ ቅዱሳዊ ሀሳቦች ነው ያሉት። ገና ሲጀምር መግቢያው ላይ ምንድነው የሚለው? ለማርያም ያልሰገደ ከቆመበት ይጥፋ፣ ስም አጠራሩ አይታወቅም በሚል እርግማን ነው የሚጀምረው። ቀጥሎስ ስለ ቁርባን ሲያወራ የቻለ ይቁረብ፣ ያልቻለስ ታምሯን ከሰማ እንደቆረበ ይቆጠርለታል ይላል። አይሽ በሌላ ገላጭ ምን ማለት ነው? ቁርባን የሚሰጠውን ቤኔፊት ታምረ ማርያምን ከሰማሽ ያን ቤኔፊት ታገኛለሽ ማለት ነው። which is illogical ማለት ነው። ይሄ ብቻ አይደለም፣ እዛው መግቢያው ላይ ደግሞ ከባድ ነው ግን በጣም ማለት የኢየሱስን ስጋና ደም ብለው ነው እየወሰዱ ያሉት። ያንን ነገር ፉሊ ቤኔፊቱን ታገኛለህ ይተካል ማለት ነው። ለምሳሌ በቁርባን የዘላለም ሕይወት ይገኛል ብሎ ያምናሉ። ታምረ ማርያም ስትሰሚ እንደ ቆረብሽ ካልተቆጠረለሽ ምን ማለት ነው? ይላገላት በታምረ ማርያም የዘላለም ሕይወት ታገኛለሽ ማለት ነው። ገባሽ? ምን ሰምተሽ ከተባለ ይሄን እርግማን ሰምተሽ በሌላ ገላት ሌላ ነገር እኮ የለውም። ትውልድ ሁሉ ማርያምን ለማመስገን ተፈጠረ ነው የሚልሽ። ገባሽ? አሁን ተፈጠረ፣ የመፈጠራችን ምክንያት ማርያምን ለማመስገን ነው የሚል። ስለዚህ ይሄ ደግሞ ልክ አይደለም። እኛ የተፈጠር ነው ማርያም ለማመስገን አይደለም፣ እግዚአብሔርን ለማምለክ የእግዚአብሔር ደቀ መዝሙር ለመሆን እሱ ለማምለክ ከዛ ደግሞ እሱ የሰጠንን ኦብጀክቲቭ ለማድረግ የተሰጠን ነው። ማርያምም ከኛ እንዳንዱ ነች አይደል? ትውልድ ነች፣ እሷ ሰው ነች። በዛ ላይ ትውልድ ሁሉ ብጽዕት ይለኛል ብትልም የባሪያይቱን ምንድነው ማዋረድ አይቷልና ብላ ትሁት እንደሆነች የሚያሳይ ነገር አለ መጽሐፍ ቅዱስ ላይ። ከዛ አንጻር ነው ሌላ ማርያም ነው የተሳለ ያልከው። የሆነ ግሎሪፊኬሽን የምትፈልግ አምልኮ ምንድነው ስሙ ምስጋናን መከበር በጣም ከፍታ ከልክ ያልሆነ ነገርን የምትፈልጉና ታገኛታለች እዛ ላይ። መጽሐፍ ቅዱስ ላይ ግን በጣም ትሁት ነች ማርያም። ትሁት ነች ማርያም እኮ የምትታወቀው መጽሐፍ ቅዱስ ላይ እሺ ባይነቷ በጣም ባይገባት ራሱ በእውነት ነው እሺ ትላለች። ባይገባት ስንል እዚህ ላይ ያው ለማስረዳት ያክል ያኔ መለኮትን የሚያክል ነገር በሆዷ ለመያዝ ምን እየተፈጠረ እንዳለ ሙሉ ለሙሉ ባትረዳውም ለማለት ፈልገ ነው። ግን እሺ ብላለች። ገብርኤል አልተረዳው ምንድነው ጥያቄ ስጠይቀው እኮ ለመናገር ሞክራል። እንዴት ይሆናል ወንድ ሳላውቅ አለችው። ከዛ ሄዶ የቱ ጋር ነው ኤልሳቤጥ ነገራት ማለት እዛም እንደዚህ አይነት ነገር ተፈጥሯል። እንግዲህ ኤልሳቤጥ ያው በርጅናዋ ጊዜ ምናምን ማለትና ሲያስበው የማርያም ከፍ ያለ ነው። ምንድን ያላት ለእግዚአብሔር ይቻላል አይደል? ይሄ ነው መልስ የሰጣት። ለእግዚአብሔር ይቻላል፣ በሰው ማይቻል ለእግዚአብሔር ይቻላል ሲላት እሺ አለች። በቃ ለእግዚአብሔር በዛ ላይ ነው እምነታቸውን የጣሉት ማለት ነው። ስለዚህ ማርያም እንደዚህ አይነት አማኝ ነች። ታምረ ማርያም ላይ ያለችው ስትል ደግሞ ማርያም ላይ ያለችው ማርያም ደግሞ የምታስፈራራ ነች። እግዚአብሔር እነዚህ ሰዎች ካልማርክልኝ ጡቴን ቆርጣለሁ ምትል ነች።